አሰላሙ አሌይኩም ወራህመቱላሂ ወበረካቱ ተመልካቾቼ እንደምን አላችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እንግዲህ እነዚህ ልጆች ሚጣና አዳና ይባላሉ። በቲክቶክ ላይ ነበረ ዛሬ እየተከታተልኩ ነበርና በጣም ደስ የሚል የፍቅር ህይወት አላቸው። ደስ የሚል ነው ኑሯቸው፣ ደስ ይላል። በዛው ልክ ደግሞ በጣም የሚያሳዝንም ነገር አለ። በጣም ይሰድቧታል። በጣም አንቺ ትልቅ ነሽ፣ አንቺ ወፍራም ነሽ፣ አንቺ ምንድነሽ እያሉ ዛሬ በጣም ነው ያለቀሰችው እና በጣም ነው ያሳዘነች ማለት ነው። ጋይሶች ግን ምን ሆናችሁ ነው ማለት እኔ ያልገባኝ ነገር። በነገራችን ላይ በሰው ጉዳይ ሶሻል ሚዲያ ላይ ወጥቼ ተናግሬ አላውቅም። እኔ በሰዎች ጉዳይ ወጥቼ ተናግሬ አላውቅም። ዛሬ ግን በጣም ነው ያሳዘነችኝ ይቺ ልጅ። እዛ ታሪካቸውን እየተናገሩ ምናምን ስታለቅስ በጣም ነው ያሳዘነችኝ። ያ ማለት ሰዎች በሰው ህይወት ጣልቃ መግባታቸውን አሁንም ድረስ አላቆሙም ማለት ነው። እኔ እኮ ድሮ በኛ ጊዜ የቀረ መስሎኝ ነበር። ላካ አሁንም አለ ይሄ ነገር እና በቃ እሷ እንደዚህ ስታለቅስ በጣም አንጀቴን ነው የበላችው። ለምንድን ነው እሱ ወዶ ፈቅዶ አፍቅሮ ነው አይደል እንዴ ያገባት? እናንተ ለምንድን ነው ምቀኝነት? ምንድን ነው በባልና በሚስት መሀል ምቀኛነት? ለምን ምን ያደርጋል? እሷ ብትወፍር መብቷ ነው፣ ብትተልቅ መብቷ ነው፣ እሱ ቢቀጥን መብቱ ነው። ይሄ ደግሞ በተለይ ውፍረትና ቅጥነት፣ ትልቅ መሆንና ትንሽ መሆን የፈጣሪ ስጦታ ነው። ይሄ የፈጣሪ ጸጋ ነው። ለምንድን ነው እነሱ ወደው ተዋደው አብረው እየኖሩ እናንተ ይሄን ያክል የምታስመርሯቸው እና የምታስለቅሷቸው ለምንድን ነው ጋይስ? በጣም ነውር ነው፣ ነውር። ሴቶችስ እየገባችሁ እሱን በውስጥ የምታናግሩ እሱን እንዲህ ነው እሷና እሱን ለማጣላት የምትሰሩት ድራማ ለምን አታቆሙ? በቃ ተዋቸው። ልጆቹ ህይወታቸውን ይኑሩበት። በቃ ጋይስ ተዋቸው እንዴ ይኑሩበት። ኧረ ነውር ነው ይሄ። ፈጣሪም የማይወደው ነገር ነው። ሰው ሲዋደድ ደስ ሊለን ነው የሚገባው እንጂ በዚህ ልክ አንቺ ምንዬ አንቺ ምንዬ እየሰደባችኋት ልጅቱን ሶሻል ሚዲያ ላይ አልቅሳ ልትሞት ነው። ለምንድን ነው ሴት ልጅ የምታስለቅሱት? በተለይ ሴቶች ምቀኝነት ይዟችሁ ነው እንደዚህ ያኔ 30-50 ሜሴጅ ለሱ እየላካችሁ እንዲህ ነው እያላችሁ የእነሱን ትዳር የምትበጠብጡት እናንተ ናችሁ ማለት ነው። በጣም ያሳዝናል። እውነት በጣም ያሳዝናል። ይሄ ከኛ ያኔ በተለይ ከኛ ከውጭ ሀገር አሁን ብዙ ነገር በስደት ላይ ካየን ሰዎች የማይጠበቅ ነገር ነው። እኔ ደግሞ ልጅቱን እረዳታለሁ። ባይዘወይ እኔ በህይወቴ ላይ ያለፈ ነገር ስለሆነ በባልና በሚስት መሀል የማይቀና የለም። ጓደኛ ይገባል፣ ዘመድ ይገባል፣ ማንኛውም ሰው ይገባል። በቃ እሷ እንዲህ ናት፣ እሱ እንዲህ ነው፣ እሷ እንደዚህ ናት፣ እሱ እንደዚህ ነው፣ አትመጥናትም፣ አይመጥነውም ምናምን ነገር ገለመኔ እያላችሁ የሰው ትዳር የምትበጠብጡ ሰዎች እባካችሁ 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 ከሰው ትዳር መሀል ውጡ። በተለይ አንዳንድ አሉ የሴት ጓደኛ መስለው ወይ የእሱ ጓደኞች መስለው ወይ የእሷ ጓደኞች መስለው አሁን እንደዚህም በመሀል ብጥብጥ እያደረጓቸው ያለው እንደዚህ እነሱ ናቸው። በዚህ ደረጃ የምታለቅሰው ይቺ ልጅ ወድ አይደለም ውስጧ የሆነ ነገር ቢኖር ነው። ያ ደግሞ የሰው ነገር በቃ ለሱ እየደወላችሁ ይሄን ያህል ማለት ይሄን ያህል በተለይ ጓደኛንን የምትሉ ሰዎች ጓደኞቿ የሆናችሁ ለምንድን ነው በእነሱ መሀል የምትገቡት? አላህ ይጠብቀን። ያኔ ከእንዲህ አይነት ህይወት ከእንዲህ አይነት ካስመሳይ ሰዎች እሷ የምታውቃችሁ እሷ እያወቀቻችሁ ግን እንደማትታወቁ ሁናችሁ እንትን የምትሉ የምታሽቃብጡ ሰዎች ተው ባካችሁ፣ ተው። ልጆቹ ይኑሩበት። ደስታቸውን እጥፍ ድርብ ያርግላቸው አላህ። እንዴ ከተዋደደ የሰው ልጅ በቃ ከተጋባ መብቱ እኮ ነው እንዴ። ይቺ ልጅ ብትወፍር ምን ችግር አለው እንዴ? አላህ ነው የሰጣት ውፍረቱን። መቅጠንም ደግሞ ከፈለገችም ትቀጥናለች፣ ከፈለገች ከዚህ በላይ ስትጨምር እናንተ ምን ጨነቃችሁ? የምትኖረው ከሱ ጋር፣ የምትበላው የምትጠጣው፣ ህይወቷን የምትመራው ከሱ ጋር። እናንተን ቤታችሁ አልመጣች፣ ላያችሁ ላይ መታ አልተቀመጠችባችሁ። ምኑን ከበዳችሁ እንዴ? አረ በአላህ በጣም እንዴ! በዚህ ደረጃ ምቀኝነት በትዳር መሀል በዚህ ልክ ምቀኝነት አለ እንዴ ጋይስ? እኔ በጣም ነው ያዘንኩት ዛሬ። በጣም እኔ በተለይ በሴቶች በጣም ጥሩ ማሻአላ የሆኑ ሴቶች አሉ፣ አውቃለሁ። የተከበሩ ሴቶች አሉ ማሻአላ። ግን
እንደዚህ ከ50% በላይ ግን በዚህ ልክ እንደዚህ እቺ ልጅ እስከምታለቅስ ድረስ የሰው ትዳር የምትበጠብጡ የሰው ባል በሜሴጅ የምታጨናንቁ ሰዎች ታው ረፉ። እስኪ ረፉ እንዴ! ወንድ መልያን ነው እንዴ? የሰው ባል ላይ መንጠልጠል ምን ይሉታል? ቆይ ዲያረ ነውር ነው ጋይስ፣ ሼም ነው ባካችሁ። ሲቀጥል ደግሞ አንዲት እህታችሁ ደስተኛ ሁና ስትኖር ደስ ሊላችሁ ነው እንጂ የሚገባው አንቺ እንደዚህ እሷን መስደብ። አንቺ ስትፈልጉ አንቺ እናቱ ነሽ ትሏታላችሁ በኮሜንት ስትፈልጉ አንቺ ምንዬ እሱ ምንዬ። እሱም እንግዲህ ፈጣሪ ነው ያቀጠነው። እንዲህ ቅጥነትም ከፈጣሪ ነው፣ ውፍረትም ከፈጣሪ ነው። ሁላችንም የአላህ ፍጡሮች ነን ሲጀመር ማለት ነው። በአላህ ፍጡር ወፍር ነው ቀጭን ነው እያልን ሙድ መያዝ የለብንም ሲጀመር። አንድ ሃይማኖተኛ ከሆናችሁ ሃይማኖተኞች ከሆናችሁ ይሄን ኮሜንት የምትጽፉ ሰዎች ለምን? ይሄ አግባብ አይደለም። እባካችሁን በስደት ያሉ እህቶቻችንን አታስለቅሱብን እባካችሁ። እዚሁ ላይ ይብቃ። ነውር ነው። እኔ በዚህ ልክ አልጠብቅም ነበር እውነት። በዚህ ልክ እንደዚህ ሰዎች የሰው ትዳር እንትን ለማለት በዚህ ልክ የሰው እኔ ልጆቹ አንዳንዴ ነው ያ በእርግጥ ስራ ስለሚበዛብኝ አላያቸውም፣ ግን ሁሌ ፈካ ብለው ሲስቁ ሲጫወቱ ነው የማያቸው። እንዴ እነሱ መደሰታቸው ነው እንዴ እናንተን ያስከፋችሁ እንዴ? ነሲብ ነው በቃ አላህ ነው የሰጣት። የሚያምር ቆንጆ ባል የሰጣት አላህ ነው። እናንተ ምን አንጨረጨራችሁ እንዴ? በቃ ፈጣሪ ነው የሰጣት፣ አላህ ነው የሰጣት። ሲሰጥ መርጦ ይሰጣል ጌታ። ስለዚህ እሱንም ለእሷ ብሎት ነው። እሷንም ደግሞ እሷም ቆንጅዬ ናት፣ ተውፍረት በቀር ምን የሚያንሳት ነገር አለ? ትልቅ ነሽ ገለመኔ ምናምን እያላችሁ እንደዚህ ሰውን ማሳቀቅ፣ እንደዚህ ሰውን ማስለቀስ ጥሩ አይደለም። በጣም ነው ያለቀሰችው ዛሬና በጣም ተሰማኝ። እኔ በህይወቴ ደግሞ ያሳለፍኩትም ነገር ስላለ በዙሪያችሁ ያሉ ሰዎች ማመን በጣም ከባድ ነው። ጓደኛ መስለው ሊሆን ይችላል፣ ሌላ ነገር አዛኝ መስለው ሊሆን ይችላል። በዙሪያችሁ ያሉ ሰዎች ህይወታችሁን ነው የሚያመሳቅሉት ጋይስ። እኔም ስለማቅ በህይወቴ ስላለፈብኝ ያኔ አሁን እሷ እንደዚህ ስታለቅስ በጣም ነው የተረዳኋት። በጣም ነው ያሳዘነች፣ ያለፍኩበት መንገድ ስለሆነ ማለት ነው። ግን ሰው ስለተመቀኘ ስላጣጣለ ምን ስላለ ምንም አያመጣም። ሁለት የሚዋደድ ሰዎች ወደፊት መንገዳቸውን ይቀጥላሉ። ምቀኞች፣ ነገረኞች፣ ሀሜተኞች ደግሞ ወደ ኋላ ይቀራሉ ማለት ነው። ሲቀር ይቀራል፣ ግን ለጊዜው ይጎዳል። በሰዓቱ አሁን እቺ ልጅ እንደዚህ ውስጧን ጎርቷት ነው እንደዚህ የምታለቅሰው ማለት ነው። በጣም ያሳዝናል። በጣም ነው የሚያሳዝነው። ግን ሱብሃንአላህ ያኔ እኔ እንጃ ምን እንደምል አላቅም። እንደዚህ ወጥቼ ስሜታዊ ሆኜ ተናግሬ አላቅም ነበረ ማለት ግን ያው እንደዚህ ሲሆኑ ምናምን እሱም እንደዚህ እየሆነ ባካችሁ ተውኝ፣ ህይወቴን ልምራበት፣ እቺ ልጅ በችግሬ ሰዓት ከጎኔ የሆነች ናት እያለ ነው እየተናገረ ነው። ቆይ እናንተ ምንድን ነው? አንዳንድ ሰዎች ማለት ነው እኔ ያውቅልሻለሁ የሚሉ በክፉ ቀን የማይኖሩ እናንተ ደስተኛ ሆናችሁ ብቻ ይመጣሉ ከጎን ማለት ነው። ይመጣሉ አለን የሚሉት እናንተ ደስተኛ ሆነው ሲያዋችሁ ብቻ ነው። በክፉ ቀን ከጎናችሁ የሉም። እኔ ያውቅልሻለሁ በቃ እኔ ያንቺን ህይወት ልምራልሽ፣ እኔ ያንተን ህይወት በቃ አንዳንድ ሰዎች የራሳቸውን ህይወት ትተው የሰው ህይወት እኔ ልምራልህ፣ እኔ እንደዚህ ህይወትህን እኔ ልምራልህ የሚሉ ሰዎች አሉ ማለት ነው ጋይስ። እንዴ አይመለከታችሁም። እኔ ተውኝ፣ ተክፉ ቀን ያወጣችኝ ይቺ ልጅ ናት፣ የአባቴ ምትክ ናት አለ። በቃ መብቱ ነው፣ ይመቸው። ወላሂ ላዚም ጎበዝ፣ ውለታ ማይረሳ ማሻአላህ። ያሳለፈውን ክፉውንም ደስታውንም ያሳለፈውን ችግር የማይረሳ ጀግና ልጅ ነው። አላህ ይጨምርለት። እኔ በጣም ነው የማደንቀው ማለት ነው። እና ማሻአላህ ጥሩ ባል አላት። አላህ ይጨምር፣ እስከ መጨረሻ ያሳምርላቸው እንጂ እንደናንተ ልጅቱ ወደ ኋላ ልታስቀሯት ነው። የሆነ ነገር እንድትሆን እየጋበዛችኋት ነው ያላችሁት። እኔ ባይኔ አይቻለሁ ኮሜንት የምትጽፉትን። ነውር ነው፣ በጣም ያሳፍራል። በዚህ ልክ ሰውን ሴት ልጅ እንደዚህ መስበር ጥሩ አይደለም ጋይስ። አላህ ሱብሃነሁ ወተዓላ ለማንኛውም ለእናንተም ሂዳያ ይስጣችሁ፣ ለእኛም ሂዳያ ይስጠን። የራሳችሁን ህይወት ኑሩ። የሰው ህይወት እያያችሁ ስለ ሰው ህይወት እያወራችሁ ጊዜያችሁን አትፍጁ፣ ጊዜያችሁን አታቃጥሉ። ስለ ራሳችሁ ህይወት የራሳችሁን ህይወት አሰማምሩ። የሰው ህይወት ብቻ ስለ ሰው ህይወት ስትኖሩ የራሳችሁን እንዲሁ ታሳልፋላችሁ ማለት ነው ጋይስ። ሁላችንም የራሳችንን ህይወት
እንመልከት። ስለዚህ የዛሬው ያው በዚህ ይበቃኛል። በጣም ተበሳጭቼ ነው የመጣሁት ማለት ነው። የልጅቱን ለቅሶ እያየሁ ስለነበር በጣም ነው ያዘንኩት እና ለዛ ነው ጋይስ። ለማንኛውም እናንተንም አላህ ሱብሓነሁ ወተዓላ ልቦና ይስጣችሁ፣ እኛንም አላህ ሱብሓነሁ ወተዓላ ልቦና ይስጠን። ምቀኛ፣ ሸረኛ፣ ቀናተኛ ወደ ኋላ፣ የሚዋደዱ ደግሞ ጥንዶች ወደፊት እንቀጥላለን ማለት ነው። አይዞሽ እህቴ የሚጣዬ ባለቤትሽም አዳነ፣ አብሽሩ፣ በርቱ፣ ቀጥሉ። ለምቀኛ ቦታ አትስጡ ላለሁ፣ አብሽሩ፣ ከጎናችሁ ነን። እና ጋይሶቼ በሰው ትዳር መሀል አትግቡ። ትዳር የአላህ ስጦታ ነው። እንደዚህ በስድብ በምናምን በግልምጫ በግልፍጫ ምናምን አይገኝም ማለት ነው። ትዳር ከአላህ የሚሰጥ ነገር ነው። ይቺ ልጅ ደግሞ መልካም ትዳር የወፈቃት አላህ ነው። ስለዚህ በትዳሯ መሀል አትግቡባት ማለት ነው ጋይስ። ተዋቸው፣ ህይወታቸውን ይምሩበት። ደስተኛ ሆነው እየኖሩ ነው፣ ይኖሩበት። ባካቸው ተዋቸው። በትዳርሽ ደስተኛ ከሆንሽ፣ በልጁ በባለቤትሽ ደስተኛ ከሆንሽ፣ እሱ ደስተኛ አድርጎ ተያዘሽ፣ ሌላውን አትስሚ። አንቺ ወደፊት ነው መበርታት ያለብሽ፣ ጠንካራ ነው መሆን ያለብሽ። የሰው ወሬ የሰው ነገር ሊሰብርሽ አይገባም። መሰበር የሚባል ነገር በጣም መጥፎ ነገር ነው እህቴ። እና ወደፊት ነው አንቺ መሄድ ያለብሽ። ባለቤትሽ ጠንካራ ነው፣ ጎበዝ ነው፣ ከጎንሽ ነው። እንደምናየው ከሆነ በጣም ነው የአፕሪሼት የሚያደርግሽ። በጣም ነው ያኔ ከጎንሽ ነው። ደስ የሚል ነገር ነው ያላችሁበት ሁኔታ። መጨረሻችሁን አላህ ያሳምረው። የሰው ወሬ አትስሚ። ምንም አይነት ነገር ስድብም ሆነ ምንም አትስሚ። አይተሽ እንዳላየሽ ንቀሽ መተው ነው ያለብሽ። እኛም ደግሞ ያው እንግዲህ ዱዓ እናደርግላችኋለን። መጨረሻውን አላህ ያሳምርላችሁ እንላለን። አብሽሩ ተመልካቾቼ። ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ማለት ነው። እንግዲህ አፉ በሉኝ። ዛሬ በጣም ነው የተንጣጣሁት። በጣም ተናድጄ ስለነበር ነው ጋይሶች። ምን እንዳልኩ ራሱ አላቅም። ያኔ ልጅቱ ስታለቅስ አብሬ ነው ያለቀስኩት። በጣም ነው የተበሳጨሁትና ለዛ ነው። ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት ማድረጋችሁን አትርሱ ማለት ነው። እናመሰግናለን።